ደቂቃ ኮሜንት ላይ ጥያቄ መልሳለሁ። ጥያቄያችሁን ጻፉልኝ ኮሜንት ላይ መልሳለን። ባለፈው እንደዛ ሞክረን ነበርና በጾም ወቅት ኪኒያ እና ድፍን ምስር መመገብ በቂ ፕሮቲን ይሰጣል አይሰጥም? ኦኬ ቢኮዝ እነዚህ ፑር የሆነ ኒውትሪሽናል ቫልዩ ያላቸው ሆል ግሬን ነው ኪኒያ፣ ያኛው ደግሞ ሌጊዩምስ ነው፣ ፋይበር አለው፣ በቂ ፕሮቲን የላቸውም። ፕሮቲናችሁን ከቶፉ ለማግኘት ሞክሩ በጾም ወቅት፣ ወይንም ደግሞ ከቴክስቸር ቬጂቴብልስ እነዚህ ቴስቲ ሶያ ምናምን ከሚባሉ በእኛ ሀገር ቴስቲ ሶያ የሚባል ቆንጆ የፕሮቲን ካልኩሌተር የሚሰራ አለ። እሱም መጠቀም ቆንጆ ነው። ከሀገር ውጭ ያላችሁ ደግሞ ቴክስቸር ቬጂቴብልስ ብላችሁ አርጉ። ከዚያ ውጭ ከጎን እንደተጨማሪ ድፍን ምስር፣ ባቄላ፣ አተር መመገብ ይቻላል። ሌላ ኢሹ ካሌለባችሁ በተለይ ከፍተኛ ስኳር እስካሌለባችሁ ድረስ ካሮትን፣ ድንችን፣ ፍራፍሬዎችን መመገብ ይቻላል። አትክልቶችን ጎን አርጉ። ኦኬ ስለዚህ ሞጃ ልመልስ ልሞክር ያለው የሚታወቀው ፋት የሚያውቅ ሰው ካለ ቢመልስልኝ። ኦኬ እንዴት ነው ተለይቶ የሚታወቀው ፋት? አልገባኝም። ኢትዮ ወርቅ እሱን ግልጽ አድርግልን ጥያቄህን። እሺ እንጀራ ጨርሰን ነው ማቆም ያለብን ዶክተር? ስለማን ነው እያወራን ያለ ነው? እንጀራ ጨርሶ ማቆም ያለበት ሜታቦሊክ ኢሹ ያለው ሰው ነው። በተለይ እድሜያችን ከፍ ያለ ሰዎች፣ ከቦርጭ ጋር የምንታገል ሰዎች፣ ከስኳር ጋር ከግፊት ጋር የምንታገል ሰዎች እንጀራ እየበላን ከነሱ መገላገል ስለሚከብድ ነው። እንጀራ ብቻ አይደለም፣ ዳቦም፣ ኬክም፣ እነዚህ ፕሮሰስ የሆኑ ከዱቄት የሚሰሩ ማንኛውም ምግብ አንዴ ከወፈርን አንዴ ለስኳር በሽታ ከተዳረግን እንጀራ እየበላን ዳቦ እየበላን መሆን ስለማይችል ነው። እንጀራና ዳቦ ልዩነት የላቸውም ብዙ። ኦኬ ሂሩት ዘራጽዮን ጻፊልኝ ኮመንት ላይ፣ በሚቀጥለው አስገባሻለሁ። ዛሬ ሴሽኑ አልቋል፣ በኮመንት መልስልሻለሁ። ሂሩት ጻፊልኝ። ቴስቲ ሶያ ፕሮሰስድ አይደለም ወይ? የስ ፕሮሰስድ ነው። ፕሮሰስ የተደረገው ግን ከውስጥ ያለውን ፕሮቲን ከፍ ለማድረግ ነው። ግሪክ ዮገርትም ፕሮሰስድ ነው፣ ከውስጥ ያለውን ፕሮቲን ከፍ ለማድረግ ነው። ወይ ፕሮቲንም ፕሮሰስድ ነው፣ ከውስጥ ያለውን ፕሮቲን ከፍ ለማድረግ ነው። ቴክስቸርድ ወይም ደግሞ ቬጋን ፕሮቲን ፓውደርም ፕሮሰስድ ነው። ያ ፕሮሰሲንግ ግን ከውስጥ ያለውን ኤነርጂ ካርቦሃይድሬት ለመቀነስ እስከሆነ ድረስ ቆንጆ ነው። ቶፉ ከየት እናገኛለን? ሱፐር ማርኬቶች ውስጥ ፍሬሽ ኮርነር አካባቢ እንደነበረ አውቃለሁ። አሁን ግን ብዙ ጊዜ ያለ አይመስለኝም። ብዙ ጊዜ እየጠፋ ነው፣ ሰዎች ስለሚጠይቁ እየጠፋ ነው። አባጮማ ማለት ትልቁ ቦሎቄ ማለት ነው። አዎ አመጋገባው 3 ሳምንት ቀጥዬ ከባድ የሆድ ድርቀት ገጥሞኝ ሆስፒታል ታክሜ ነው ዳንኩት። እግዚአብሔር ይማረሽ ኤደን። በውስጥ ኮሚኒኬት አድርጊን። እንግዲህ በራስ ጊዜ ማድረግ አስቸጋሪ ነው። ለዚህ ነው እንግዲህ ጆይን ማድረግ የሚያስፈልገው። ኤግ ዋይት ስንት ግራም ፕሮቲን አለው? 6 ግራም ፕሮቲን አለው። ቶፉ ዩ ዊል ጌት ፍሮም ናቹራል ስቶር። የስ አይ ሆፕ ሶ። ሰውነታችን ያለው ፋት ልየትን የምናውቅበት መንገድ ማለት ነው። የስ አይዲያ ነው። ኢትዮ ወርክ ሊን አይዲያል ቦዲ ማስ ነው ካልኩሌት ያደረግ ነው። አይዲያል ቦዲ ማስ ማለት ያ ሰው ሽሬድድ ቢሆን ሊን ቢሆን ምንም ፋት ባይኖረው ቤስት ቦዲ ማስ ኢንዴክሱ 22 ቢሆን ስንት ነው ወይቱ ነው። ያንን ካልኩሌት ካረክ በኋላ ሰውየው ያለውን አሁን ሪሊ ያለውን ወይት መቀነስ ነው። ኦኬ ለምሳሌ ሜትር ከ70 ነኝ እኔ ሜትር ከ70 ነኝ። ኪሎዬ 90 ቢሆን መሆን የነበረብኝ 1 ሜትር ከ70 የሆነ ሰው ቦዲ ማስ ኢንዴክሱ 22 እንዲሆን 63 ኪሎ ነው የሚመጣው። ኪሎዬ 90 ከሆነ ከ90 ላይ 63 መቀነስ ማለት ነው። ፒሊፖፕሮቲን አልገባኝም። ማርቲ በውስጥ ወይ ላኪልኝ አልገባኝም። ምንድነው ቶፉ ዶክተር? አኩሪ አተር ሆኖ ከውስጥ ስታርች የተቀነሰለት ማለት ነው። ካርቦሃይድሬት መጠኑ ዝቅ ያለ ማለት ነው። ከአኩሪ አተር የሚሰራ ነው።
ሊገኝ የማይችል የአለርጂ ምልክት አለብኝ። ለ5 ዓመት በየቀኑ መድኃኒት እየወሰድኩ ነው። ምን ይሻለኛል? ምግብሽን ቀይሪ፣ በውስጥ አውሪን፣ በጣም ይረዳሻል። ቅድም ከአንድ ሰው ጋር ሳውራ ነበር። ስኳሬ 2.1 ነው፣ ግን ዶክተር መርፌ ጀምር ይለኛል። አልገባኝም። 217 ነው አስመራ 2.17 ነው ያልከኝ። 217 ከሆንክ ኦኬ፣ እድሜ ከፍ ያለ ከሆነ ከ40 በላይ ከሆንክ ታይፕ 2 ከሆንክ 2.17 ነው ያልከው። እሱን ቀይር አስመራ። ሻሎናት ቤት ውስጥ የሚረጋ እርጎ መጠጣት ይቻላል ዶክተር? እንግዲህ ልጆች ከሆኑ መጠጣት ይችሉ ይሆናል። አዋቂ ከሆንሽ ስኳር ካለ፣ ቦርጭ ካለ፣ ግፊት ካለ ከፍተኛ ፋት ስላለው አይሆንም። አስመራ 217 ነው። 217 ከሆነ ኢንሱሊን ጀመር። እንግዲህ እሱን ኮመንት ማድረግ አልችልም። ያንተ ስኳር የትኛውን ቁጥር ቢሆን ስለመቀልበስ ነው ማውራት የምችለው እኔ። ታይፕ 1 ከሆንክ ደግሞ ኮንትሮል ስለማድረግ ነው የምችለው እና ኢንሱሊን ጀምር አትጀምር ብሎ ላይ ኮመንት ማድረግ አልችልም። እንቅርት አለን ምግብ ምንም እንብላ። የትኛውም እድሜ በየትኛውም የጤና ሁኔታ ላይ ብትሆኑ ምግባችሁን ቀይሩ። ለሁሉም ሰው ይሆናል ብዬ ማውራውን አመጋገብ አንደርስታንድ ያደረገ ሰው እንቅርት ቢኖርበትም ባይኖርበትም ያንን አመጋገብ ቢከተል እጅግ ይረዳል። ሃይፖታይሮይዲዝም ቢሆን ሃይፐርታይሮይድክም ብትሆን ወይ ብትሆኚ ምግብሽን ቀይሪ፣ ምግብህን ቀይር። ኦኬ ፍሳ እኔ ኢንሱሊን ላይ ነኝ። የቀይ ጤፍ እንጀራ ጨጨብሳ እጠቀማለሁ እንደ እንጀራ። ይህም መቅረት አለበት። አላማ ከስኳር ጋር መኖር ከሆነ ቀጥል። አላማ ግን ከስኳር ጋር መገላገል ከሆነ አቁማቸው። ሎወር ባክ ፔን አስቸገረኝ። እንግዲህ በተለይ ሜታቦሊክ ኢሹ ካለ፣ እድሜ ከፍ ያለ ከሆነ፣ ቦርጭ ካለ፣ ውፍረት ካለ ምግብህን ቀይር። ሜትር ከ54 ነኝ። ሜትር ከ54 ነኝ። እሺ 50 ኪሎ ነው መሆን ያለብን። ሜትር 54 ከሆንክ ኪሎ 10 ኪሎ ፋት አለ። ኢትዮ ወርቄ 10 ኪሎ ፋት። ጸጋ ብርሃን ዶክተርዬ ወንድም ላይቭ መግባት አልቻለም እባክህ። ኦኬ ሌላ በሚቀጥለው ሴሽን ነገር ስለምኖረን ሴሽን እዛ ላይ እንዲገባ ከፍቅር ጋር አውሩ። ፍቅርን ፎሎ አድርጓት። ምንም ጥያቄ ብትፈልጉ ፍቅር ታግዛቸዋለች እና ፍቅርን ፎሎ አድርጓት። ፎሎ ያላረጋቸዋት ሰዎች በሚቀጥለውም ቀን ቅድሚያ እንድሰጣችሁ። ቦርጩ 105 ቁመቱ 180 ክብደት 280 ኪሎ ትርፍ ፋት ምን ያህል ይዣለሁ ማለት ሜትር ከ82 ከሆንክ ምናልባት ኪሎ 75 አካባቢ ነው መሆን የሚችለው። 85 በ85 እና ወደ 7 ኪሎ ፋት አለ። መቶ 23 ዳክ በጾም ምን እንመገብ? ፕሮቲን ለማግኘት ቴስቲ ሶያ ቆንጆ ነው። ብዙ ጊዜ አውርተናል። ቶፉ ቆንጆ ነው። ከነዚህ ጎን ደግሞ ድፍን ምስር፣ ድፍን ባቄላ፣ አተር የተቀቀሉ ዘይት ሳይጨመርባቸው ቅቤ ሳይጨመርባቸው ከጎን ሆኖ በደንብ መብላት ይቻላል። 32 ዓመት 170 ነኝ። 79 ኪሎ ዋት። እሺ 170 ሜትር ከ70 79 ኪሎ 9 7 16 መስዑድ 2021 17 ኪሎ ፋት አለ። ሎሚ በውሃ መውሰድ ይቻላል ወይ? በደንብ እሺ። እምነቴ ተዋህዶ ሜትር ከ60 ቁመት መሆኑ ነው። 54 ኪሎ ኦኬ። ቆንጆ ነው፣ መጥፎ አይደለም። ዋናው የወገብ ልኬትሽን እምነታይ የወገብ ልኬትሽን ቼክ አድርጊ። የወገብ ልኬትሽ ከቁርስ በፊት ሆድሽን ለቀቅ አድርገሽ በእምብርት ላይ ቼክ አድርጊና ከ80 በታች መምጣት አለበት። ከዛ ውጪ ሜትር ከ60 ከሆንሽ 54 ኪሎ መጥፎ አይደለም። ቁመቴ ሜትር ከ75 ክብደቴ 68 እድሜ 50 እድሜ 68 ኪሎ እንግዲህ 68 ኪሎ ሜትር ከ75 66 67 ቆንጆ ነው። ግን ትልቁ ነገር ጡንቻ አለሽ ወይ ነው። ጡንቻ አለሽ ወይ? እሱን ቼክ አድርጊ። የወገብሽ ልኬት ቼክ አድርጊ። የወገብሽ ልኬት የ168 ግማሽ 84 ሴንቲሜትር በታች መሆን መቻል አለበት። ትልቁ ነገር እሱ ነው። ትልቁ ነገር ጡንቻችሁ ላይ ስሩ።
ኦኬ ማንም ሰው ይሄን ፕሮግራም እያየ ያለ ሰው ኤክሰርሳይዝ ሳይሆን መስላችሁን ቢውልድ አድርጉ። መስላችሁን ጡንቻችሁን ቢውልድ እያደረጋችሁ ስትሄዱ ፋታችሁ ይቀየርና የሰውነታችሁ ቅርጽ ይቀየራል። ያስ ሞጃ ብዙ ነው። እሺ ጽጌ ባንተ መንገድ ምግብ ቀይሬ ስኳሬ በጣም ወረደ እና አደከመኝ፣ መድኃኒቱን ማቆም አለብኝ። የስ ቲጂ በውስጥ ኮሚኒኬት አድርጊኝ። በተለይ መድኃኒት ያላችሁ ሰዎች ብቻችሁን አታርጉ። እሺ አመሰግናለሁ። ኤች የጤናችን አጋዥ ተባረክልኝ። እጅግ እስራኤል ነው እየሰራው ያለሁት። እጅግ አመሰግናለሁ ኤች። እሺ 169 ቁመት ክብደት 86 ፋት አለኝ። እድሜ ክብደት 88 ፋት አለኝ። ኦኬ ሜትር ከ69 ከሆነ 62 ኪሎ ነው መሆን ያለብሽ። 62 ኪሎ 86 ከሆንሽ እንግዲህ አስቢ ኦልሞስት ወደ 20 ኪሎ ወደ 22 ኪሎ 24 ኪሎ ፋት አለሽ ርብቃ። ቶፉ ምንድነው? የትስ ነው የሚገኘው? ቶፉ ቤት ማዘጋጀት ይቻላል። ከአኩሪ አተር ነው የሚዘጋጀው። ሱፐር ማርኬትም ውስጥ ሊሸጥ ይችላል። በተለይ በጾም ወቅት ውስጥ ሻላሌ ፕሮቲን መጠን ያለው የፕላንት ሶርስ ነው። ቁመቴ ከ65 ኪሎ 65 ነኝ። ስንት ፋት አለኝ ማለት ነው? ሜትር ከ65 ከሆንሽ 59 ኪሎ ነው መሆን ያለብሽ። ኦልሞስት 6 ኪሎ ፋት አለሽ። አቡኩቱ አሮን ነው 10% ፋት ግሪክ ዮገርት ይቻላል ወይስ ዜሮ ፋት ግሪክ ዮገርት? ዜሮ ፋት ግሪክ ዮገርት ይሻላል። ሁልጊዜ ቢቻል ዜሮ ፋት ግሪክ ዮገርት ይሻላል። ቁመቴ 55 ኪሎ 140 ፓውንድ። በፓውንድን ወደ ኪሎ ካልቀየርሽ አለመረዳት ያስቸግረኛል። ኢትዮ 123 እሺ ኮኪ እድሜ 45 ቁመት ሜትር ከ50 ኪሺ ቦርጭ አለ 65 ቦርጭ አለኝ። ምንም ጥያቄ የለውም። ቦርጭ አለ 6 ኪሎ ፋት አለ። ቁመት ሜትር ከ76 ክብደት 76 ኦኬ ሜትር ከ76 ከሆንክ ወደ 67 ኪሎ ላንቺ ቆንጆ ነው። ኢረር ስለዚህ 10 ኪሎ ፋት አለ ማለት ነው። 10 ኪሎ ፋት። ቁመቴ ሜትር ከ63 ክብደት 70 this is too much ኦኬ ወደ 57 ኪሎ ነው መሆን ያለብሽ። ወደ ያለብህ ውብ ወደ 13 ኪሎ ፋት አለ። ሜትር ከ80 78 ኪሎ እንግዲህ ሜትር ከ80 ከሆንክ ወደ 72 አካባቢ ነው ኪሎ መሆን ያለበት። 72 73 አካባቢ እንግዲህ ወደ 5 ኪሎ ፋት አለ። ቤት ውስጥ ቶፉ እንዴት ነው የሚሰራው? እውቀቱ የለኝም። በጣም ቀላል ነው። ዩቲዩብ ላይ ቼክ እያደረገ በተለይ ጾም ላይ ያላችሁ ሰዎች፣ በጾም ወቅት አሳ ማትበሉ ሰዎች እነ ቶፉ በጣም ምርጥ አማራጭ ናቸው። ከዛ ውጭ ግን ቴስቲ ሶያ ምንም ጥያቄ የለውም፣ በጣም ቆንጆ ነው። ቴስቲ ሶያ ጋር እኔ ምንም ታይ የለኝም፣ ምንም አይነት የቢዝነስ ኮኔክሽን የለኝም። ግን እንደው ማህበረሰባችን ወቅት ላይ ማህበረሰቡ አማራጭ ምግቦችን እንደው መጠቀም እንዲችል ዘንድ ነው ቴስቲ ሶያ ብዬ የምጠራው። ስለዚህ ማናችሁም እንደዚህ ኢሹ ያለባችሁ ሰዎች ቴስቲ ሶያን እንደ አማራጭ መጠቀም ትችላላችሁ። እጅግ አመሰግናለሁ ለነበረን ጊዜ። ሴሽናችን እዚህ ጋር አልቋል።